ከቤተክርስቲያኑ ጀርባ የግለሰብ ቤት ወርዶ ሊጫንብን ስለሆነ አፈሩ ተንሸራቶ ሊዘጋብን ስለሆነ ቤተል ሚካኤል ያላችሁ ምእመናን፣ አየር ጤና ኪዳነ ምሕረት በኩል ያላችሁ ምእመናን፣ አጃምባ ፋኑኤል አካባቢ ያላችሁ ምእመናን፣ በዚህ በዓለም ባንክ ዙሪያ ያላችሁ ቤተክርስቲያን በዚህ በኩል ያላችሁ ምእመናን በእግዚአብሔር ስም በድንግል ማርያም ስም እንማጸናችኋለን። ክርስቲያኖች በውጭ ሀገርም ያላችሁ በአገር ውስጥም ያላችሁ ይህንን ፕሮግራም የምትመለከቱ ይችን ቤተክርስቲያን መታችሁ እዩልን። ዓመት አካባቢ ይሄንን ግቢ የምታዩን ስናስጠርግ መንገድም ስናሰራ መንገድ ካመቻችን ምናልባት ማህበረሰቡ ይመጣል ደካሞች መጥተው ያዩዋታል በሚል ሐሳቤ ወደዚህ ስራ ውስጥ ገብተን ነበረ። እሱንም ከአቅም ማነስ የተነሳ ከ700 ሺህ ብር በላይ ከዛ በላይ በሚሆን እዳ አለብን። መልሶ ማልማት ምክንያት ስለተነሳ ቤተክርስቲያኗ ያለ ህዝብ ብቻዋን ያለችው ካህናት ከክቡር አባታችን ጋር ጨምሮ ያሉት እጅግ በተቸገረ ሁኔታ ላይ ይገርማቸዋል። ቤተልሔሟ የለችም። ይገርማቸዋል። ክርስትና ቤት የለም። እጅግ አሳዛኝ ቦታ፣ እጅግ አሳዛኝ። አዲስ አበባ ቅርብ ነው፣ ተራራ ላይ ነው። እንደ ጥንቷ ቤተክርስቲያን ተራራ ላይ ያለች ቤተክርስቲያን ናት። ነገር ግን በእውነት እኔ በዚህ ሚዲያ በዚህ ልክ እናንተን ጠይቄ እንደማላቅ እናንተው ራሳችሁ ምስክሮች ናችሁ። ይቺ ቤተክርስቲያን ግን በጣም 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 የምታሳዝን ቤተክርስቲያን። በእግዚአብሔር ስም በድንግል ማርያም ስም እንማጸናችኋለን። ክርስቲያኖች በውጭ ሀገርም ያላችሁ በአገር ውስጥም ያላችሁ እባካችሁ ይቺ ቤተክርስቲያን መገበሪያ የላትም፣ ጧፍ የላትም፣ ምጣን የላትም። እንዲሁ የተለያዩ የቤተክርስቲያን መገልገያ ማቴሪያል የለንም። ሚዲያም አይቷት አያውቅም። በማህበራዊ ሚዲያም ታይታም አትታወቅም። እውነት ማየት ማመን ነው። ቤተክርስቲያኗ ከዚህ ከዓለም ባንክ አደባባይ 60 ሜትር ከፍታ በከፍታ ወለል ስር ትገኛለችና ከዚህ ከዓለም ባንክ 60 ሜትር ቅርብ ያለች በቅርብ ርቀት ያለች ቤተክርስቲያን ናት እና እቺ ቤተክርስቲያን እንደምታዩት ምንም ምእመናን የሌሏት በጎ አድራጊዎች የሌሏት ግን እንዲሁ ዝም ብላ በሚያሳዝን ሁኔታ ያለች ቤተክርስቲያን ናትና እባካችሁ ይሄንን ሚዲያ የምትመለከቱ ይሄንን ፕሮግራም የምትመለከቱ ይችን ቤተክርስቲያን መታችሁ እዩልን። መልሶ ማልማት ምክንያት ስለተነሳ ቤተክርስቲያኗ ያለ ህዝብ ብቻዋን ያለችው ካህናት ከክቡር አባታችን ጋር ጨምሮ ያሉት እጅግ በተቸገረ ሁኔታ ላይ ይገርማቸዋል። ቤተልሔሟ የለችም። ይገርማቸዋል። ክርስትና ቤት የለም። እጅግ አሳዛኝ ቦታ፣ እጅግ አሳዛኝ። አዲስ አበባ ቅርብ ነው፣ ተራራ ላይ ነው። እንደ ጥንቷ ቤተክርስቲያን ተራራ ላይ ያለች ቤተክርስቲያን ናት። ነገር ግን በእውነት እኔ በዚህ ሚዲያ በዚህ ልክ እናንተን ጠይቄ እንደማላቅ እናንተው ራሳችሁ ምስክሮች ናችሁ። ይቺ ቤተክርስቲያን ግን በጣም 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 የምታሳዝን ቤተክርስቲያን። በእግዚአብሔር ስም በድንግል ማርያም ስም እንማጸናችኋለን። ክርስቲያኖች በውጭ ሀገርም ያላችሁ በአገር ውስጥም ያላችሁ እባካችሁ ይቺ ቤተክርስቲያን መገበሪያ የላትም፣ ጧፍ የላትም፣ ምጣን የላትም። እንዲሁ የተለያዩ የቤተክርስቲያን መገልገያ ማቴሪያል የለንም። ሚዲያም አይቷት አያውቅም። በማህበራዊ ሚዲያም ታይታም አትታወቅም። እውነት ማየት ማመን ነው። ቤተክርስቲያኗ ከዚህ ከዓለም ባንክ አደባባይ 60 ሜትር ከፍታ በከፍታ ወለል ስር ትገኛለችና ከዚህ ከዓለም ባንክ 60 ሜትር ቅርብ ያለች በቅርብ ርቀት ያለች ቤተክርስቲያን ናት እና እቺ ቤተክርስቲያን እንደምታዩት ምንም ምእመናን የሌሏት በጎ አድራጊዎች የሌሏት ግን እንዲሁ ዝም ብላ በሚያሳዝን ሁኔታ ያለች ቤተክርስቲያን ናትና እባካችሁ ይሄንን ሚዲያ የምትመለከቱ ይሄንን ፕሮግራም የምትመለከቱ ይችን ቤተክርስቲያን መታችሁ እዩልንና አገልጋይ ካህናት ቀድሰው ሲወጡ ጸበል ጻድቅ የሚያዘጋጅ ምእመን ከሚጠፋ ድረስ ያለበት ሁኔታ ነው ያለው። እዛ አካባቢ ያሉት ምእመናት እየታገሩ ናቸው ያሉት እና በዚህ ሁኔታ ላይ ነው ያለችው። የዛሬ ዓመት አካባቢ ይሄንን ግቢ የምታዩን ስናስጠርግ መንገድም ስናሰራ መንገድ ካመቻችን ምናልባት ማህበረሰቡ ይመጣል ደካሞች መጥተው ያዩዋታል በሚል ሐሳቤ ወደዚህ ስራ ውስጥ ገብተን ነበረ። እሱንም ከአቅም ማነስ የተነሳ ከ700 ሺህ ብር በላይ ከዛ በላይ በሚሆን እዳ አለብን። ያ ሁሉ አልተከፈለም። ያንንም ለመክፈል ክርስትና ቤት አጥር እነሱ ነገሮች ለማሰራት ይሄንን ባዛር እንግዲህ ከአባታችን ጋር ተነጋግረን አዘጋጅተናል። ስለዚህ እንደው በጎ አድራጊ ምእመናን ክርስቲያኖች ይሄንን ሚዲያ በማየት ወደፊት ያዘጋጀነውን ነሐሴ 23፣ 24 እና 25 ያዘጋጀነውን ባዛር ተገኝተው ደግሰን ነው የምንጠብቀው። ባለን አቅም ተዘጋጅተን ነው የምንጠብቀው። ምንም እንኳን ባይረዱን በጥሬ ብር እንኳን ባይረዱን እዛ ድግስ ላይ ተገኝተው ያዘጋጀነውን ድግስ
ጸበል ጻድቅ ነው። ያንን አድርገው የበኩላቸውን አስተዋጽኦ እንዲያደርጉልን እንማጸናለን። እየለመንን ያለ ነው። እቺ ሰው እንዲመጣ መንገድ ለመስራት ተብሎ በብድር ወደ 700 ሺህ ብር እዳ ያለባት እቺ ቤተክርስቲያን ካህናቱ ወር ደሞዝ በአግባቡ የማያገኙባት እና በቃ የመጨረሻ ደረጃ ላይ የምትገኝ ቤተክርስቲያን ናት። እና አባቶች ቢቸግራቸው ነው ዛሬ በቃ በሚዲያ ስለዚህ ቤተክርስቲያን ለመላው ኢትዮጵያ ለመጮህ የመጨረሻ አማራጭ ነው። ምክንያቱም ነገ ሳትነግሩን እንዳትሉ በቃ ነገ ሳትነግሩን እንዲህ ለምን ሆነ እንዳትሉ የመጨረሻ አማራጫቸውን ይሄን ለማድረግ ደግሞ የመጨረሻ አማራጭ ያደረጉት ባዛር ነው። በቃ የቤተክርስቲያኑ ዕዳ ለማስወገድ ቤተክርስቲያኗ ለማንቀሳቀስ ባዛር አሁን ከፊታችን ቅድም እንደነገሯችሁ በ23 በ24 በ25 የሚያልቀው ሰኞ ባዛር ተዘጋጅቷል። የምትችሉ የደብሩን አካውንት እዛ ላይ እናስቀምጥላችኋለን። የምትችሉትን አድርጋችሁ ይችን ቤተክርስቲያን እንድትታደጓት እኔ ለመጀመሪያ ጊዜ በህይወቴ እንደዚህ ቁሜ የለመንኩበት በዚህ ሚዲያ እንደምታውቁት ወንጌል ነው የምንማርበት እንጂ ልመና ለምነንበት አናውቅም። በእውነት ዛሬ ግን የመጨረሻ ነው የምነግራችሁ። እንደዚች ቤተክርስቲያን ገቢ ያጣች ቤተክርስቲያን በየትኛውም በምስራቅም ብትሄዱ በሰሜንም ብትሄዱ በደቡብም ብትሄዱ አታገኙም። በተለይ በዚህ በአጃምባ በኩል ያላችሁ ምእመናን፣ በቤተል አካባቢ በቤተል ማርያም በቤተል ሚካኤል ያላችሁ ምእመናን፣ በአየር ጤና ኪዳነ ምሕረት በኩል ያላችሁ ምእመናን ከእናንተ ብዙ እንጠብቃለን። በእውነት አየር ጤና ኪዳነ ምሕረት እንደገና ቤተል ሚካኤል ያላችሁ በወይብላ በኩል ያላችሁ ምእመናን ለእናንተ ቅርብ የሆነች ቤተክርስቲያን ቤተ መቅደሷ እንደዚህ ተዘግቶ ለ13 ዓመት ሆኖት ግን ሳይሰራ ያለ ቤተክርስቲያን ሳይለማ ያለ ቤተክርስቲያን በሚያሳዝን ደረጃ ላይ ቁጭ ብሎ ያለ ቤተክርስቲያን በእውነት ደም ጥሪያችን እናስተላልፋለን። ቤተል ሚካኤል ያላችሁ ምእመናን፣ አየር ጤና ኪዳነ ምሕረት በኩል ያላችሁ ምእመናን፣ አጃምባ ፋኑኤል አካባቢ ያላችሁ ምእመናን፣ በዚህ በዓለም ባንክ ዙሪያ ያላችሁ ቤተክርስቲያን በዚህ በኩል ያላችሁ ምእመናን ይችን እውነት ታውቋታላችሁ ወይ? እውነት ታውቋታላችሁ ወይ? ልደታ ቤተክርስቲያንን ታውቋታላችሁ ወይ? ተራራው ላይ ያለችው ቤተክርስቲያን እስካሁን በሚዲያም ተላልፎ የሚያውቁ ነገር የለም። አሁን ግን እናንተን እየተጣራን እንገኛለን።